ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ታንክስ በሱፐር ስቲከር ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን የኢንተርናሽናል ብሬክ ጨዋታዎች ተጠናቀው የሊግ ውድድር በድጋሚ በዚህ ሳምንት ይጀምራል። ፕሪሚየር ሊግ እንግዲህ በቀጣይ ሳምንት ማክሰኞና ሮብ ሐሙስ በሚደረጉ ፊክስቸሮች ነው የሚመለሰው። በዚህ ሳምንት እንግዲህ ወደ ኤፍኤ ካፕ የጥሎ ማለፍ ጨዋታ ነው የሚደረጉት። ይህንን ተከትሎ ትላልቅ ክለቦች በዋንጫ ፉክክር በሌሎች ውድድሮች ላይ ጠንካራ የራሳቸውን አቅም ሙሉ ስብስብ ይዞ ለመቅረብ እንደ አለፉት ጊዜያት የኢንተርናሽናል ብሬክ ተጫዋቾች የማገገሚያ ጊዜያቸው የተወሰኑ ጊዜያትን ብቻ በማገገም ለቅዳሜና እሁድ ለሚደረጉ ጨዋታዎች እንዲደርሱ የሚደረገው ጥድፊያ እንግዲህ በዚህ ኢንተርናሽናል ብሬክ አይኖርም። አሁን ደግሞ በይበልጥ ቀሪ የፕሪሚየር ሊግ 9 ጨዋታዎች እስከሚደረጉ ድረስ ምንም አይነት የኢንተርናሽናል ብሬክ መቋረጥ የለም። ስለዚህ የሊግ ጨዋታ እስከሚጠናቀቅ ድረስ የመጨረሻውን የኢንተርናሽናል ብሬክ ሳምንት ነበር ያሳለፍነው። አሁን የሊግ ጨዋታ ሲጀምር ደግሞ የተለያዩ ጉዳዮች በየክለቡ የሚሰሙ በተለይ በተጫዋቾች ዝውውር ያለፉትን ጊዜያት ትኩረት አድርገን በርካታ ፕሮግራሞችን በእያንዳንዱ ቲም ላይ ሰርተን ወደ እናንተ አድርሰን ነበር። አሁን የቡድን መረጃ ነው ሰፋ ብሎ እየወጣ የሚገኘው። በተለይ ክለቦች የየራሳቸውን ወሳኝ ተጫዋቾችን ባጡበት ወቅት የቡድኑ አቋም የቡድኑ በውድድሩ ላይ የሚፈጥረው ተጽዕኖና ለዋንጫ የሚያደርገው ፉክክር እንዴት የተጫዋቾች ጉዳት አንድን ስብስብ በእጅጉ እንደሚጎዳና ከፍ ያለ ተጽዕኖ ያላቸው ተጫዋቾች ከስብስቡ ሲቀሩ የቡድኑ የማጥቃትም የመከላከልም ስትራቴጂ በአንዴ ነው ሺፍት የሚያደርገውና ተጽዕኖአቸው ከፍ ያሉ ተጫዋቾች በየክለቡ የእያንዳንዱ ሚና ስንመለከት የተለያዩ አማራጮችን ይሰጣሉ ካላቸው ኳሊቲ በመነሳት። ለምሳሌ የሊጉ መሪ ሊቨርፑል ከመሐመድ ሳላህ በዘንድሮ የውድድር ዓመት እያገኘ ያለው አገልግሎትና ተጫዋቹ ለሊቨርፑል የፕሪሚየር ሊግ ውጤታማ ጉዞ ምን ያክል ተጽዕኖ ከፍ እንዳለ 37% የቡድኑን ግብ የማስቆጠር ሪከርድ ከፍ እንዳደረገ እንዲሁም በዘንድሮ የውድድር ዓመት ሊቨርፑል ካስቆጠራቸው የፕሪሚየር ሊግ 69 ግቦች ውስጥ ሳላህ 27ቱን በማስቆጠር ነው እንግዲህ በልዩነት አብዛኛውን ድርሻ ይዞ ሊቨርፑልን በመሪነት እንዲዘልቅ ምክንያት ሆነው። ነገር ግን ተከታዩ አርሴናል የቡድኑን ወሳኝ ቁልፍ ተጫዋች ቡካዮ ሳካን በዲሴምበር 21 ነበር ከክሪስታል ፓላስ ጋር በነበረ ጨዋታ ጠንካራውን ሰርድ ስቴጅ የሚባለውን የሃርምስትሪንግ ጉዳት ካጋጠመው በኋላ ተጫዋቹን እንግዲህ ለረጅም ወራት አርሴናል ለበርካታ ጨዋታ ሳያገኘው በጥሎ ማለፍ ጨዋታዎች ሳይጠቀም በስተመጨረሻ እንግዲህ የሊጉንም ፉክክር ሳካ ያለና ከሳካ በኋላ ያጋጠመው የአርሴናል የውጤት ቀውስ እንዲሁም ከሊግ ውጪ በነበሩ ውድድሮች ላይ ያለ ሳካ ከካራቦ ካፕ ከኤፍኤ ካፕ እንዲሁም በተለያዩ አጋጣሚዎች ከውድድሩ ውጪ የሆነበት ዋነኛ ምክንያት በዘንድሮ የውድድር ዓመት የአርሴናል የተሳካ የሊግ ጉዞ እንዳይኖር ካደረጉ ትላልቅ ምክንያቶች ውስጥ አንዱ የተጫዋቾች ጉዳት ነው። ከነዚህ ጉዳቶች ደግሞ የሳካ በተለየ ሁኔታ በተናጠል እንድንመለከት ያስገድዳልና በስተመጨረሻም እንግዲህ የአርሴናል ደጋፊዎች በተለይ ቡድኑ አሁን ላይ አብዛኛውን ትኩረት ወደ ሻምፒየንስ ሊግ ያደርጋል ተብሎ ይጠበቃል። በሊጉ እንግዲህ ከሊቨርፑል ጋር 12 ነጥብ ልዩነት ነው ያለው፣ እኩል ጨዋታ ነው ያላቸው። ይህንን ተከትሎ የሻምፒየንስ ሊግን ጨዋታ የሚካኤል አርቴታ ቡድን በተለየ ሁኔታ ትኩረት ያደርጋል ተብሎ ይጠበቃልና በማድሪድ በኩል እየተሰሙ ያሉ መረጃዎች፣ በአርሴናል በኩል ደግሞ እየመጣ ያለው አዳዲስ ተስፋና ትላልቅ ዜናዎች ያን ጨዋታ እንድንጠብቅ ከወዲሁ ጉጉቱን ከፍ አድርጓል ለዛ ጨዋታ የሚሰጠውን ትኩረትና በስተመጨረሻም እንግዲህ የቡድኑ ቁልፍና ወሳኝ ተጫዋች ቡካዮ ሳካ ወደ ሙሉ ትሬኒንግ ተመልሷል። ተጫዋቹ እንግዲህ ከዚህ ቀደም
አንድ ፕሮግራም ለተወሰኑ ደቂቃዎች ቆይታ አድርገን መመለሱን አሁን ከአካል ብቃት ጥንካሬ ስራዎች ከጂም ወጥቶ በሳር ትሬኒንግ የሚጀምርበት ቀጣይ ሳምንት አለ። በፕሮግራም መሰረት ተጫዋቹ በቀጣይ ከኢንተርናሽናል ብሬክ በኋላ እንዴት ሊመለስ እንደሚችል ለየትኛው ጨዋታ ብቁ ሊሆን እንደሚችል በወቅቱ የነበሩ ግምቶችን አንስተን ተወያይተን ነበር። አሁን ላይ ግን ሳካ በመጀመሪያ የአርሴናል ከኢንተርናሽናል ብሬክ መልስ ለሚያደርገው የፕሪሚየር ሊግ ጨዋታ ከፉልሃም ጋር በስብስብ ውስጥ የመካተት እድሉ አሁን ላይ ሰፊ ነው። ተጫዋቹ በተለይ ያለፉትን 15 ቀናት በኢንተርናሽናል ብሬክ ተቋርጦ በነበረበት ወቅት የሊግ ጨዋታ ከአርሴናል የሕክምና አባላትና የፊዚካል አሰሪዎች ጋር በጋራ በመሆን በሳር ላይ ከፍተኛ ትሬኒንግ በማገገሚያ ሂደት ላይ እየሰራ እንደቆየ እንዲሁም በአርሴናል የኤክስ ገጽ ላይ እንግዲህ በትልቁ ቡካዮ ሳካ መመለሱን መግለጽ ችሏል። ተጫዋቹም እንግዲህ በኢንስታግራም ፔጁ ላይ በተመሳሳይ አሁን በሙሉ ፊትነስ መመለሱን የሚገልጽ ምስሎችን ሲያጋራ ነበርና ይሄ ለአርሴናል ትልቅ በበጎ የሚነሳ ትልቅ ልዩነት በዘንድሮ የውድድር ዓመት ቡድኑ በቀጣይ ለሚያደርገው ፉክክር በሻምፒየንስ ሊግ የሳካ መመለስ ትልቅ ተጽዕኖ ነውና ይሄ ተጫዋች በጥሩ ሰዓት በጥሩ አጋጣሚ የተመለሰ ይመስላል ለሚካኤል አርቴታ። ነገር ግን አሁን በቀጣይ ከሙሉ ስብስብ ጋር የዛሬዋን ቀን ጨምሮ እስከ ማክሰኞ ምሽት ድረስ ሳካ ተካቶ የመጨረሻ ትሬኒንግ ድረስ እንግዲህ የተጫዋቹ አሁን ላይ የሚገኝበት የፊትነስ ደረጃ በመመልከት ከፉልሃም ጋር ለሚኖረው የመጀመሪያ ጨዋታ ብቁ ይሆናል አይሆን የሚለውን እንግዲህ በመጨረሻ የሕክምና ባለሙያዎች ይወስናሉ ተብሎ ይጠበቃል። ነገር ግን አሁን ላይ በቢቢሲም በስካይ ስፖርትም በተለያዩ መረጃዎች በእንግሊዝ ዙሪያ ትላልቅ የታመኑ ዘገባዎችን በማቅረብ የሚታወቁ የእንግሊዝ ሚዲያ እንደሚለው ከሆነ ሳካ አሁን ላይ ከሻምፒየንስ ሊጉ ቀደም ብሎ የተወሰኑ ደቂቃዎችን ሰውነቱን የሚያላቅቅበትን ደቂቃ ሊያገኝ ይችላል። በተለይ የፉልሃሙ ጨዋታ ምናልባት ተጫዋቹ ተቀይሮ የመግባት አጋጣሚ ከኤቨርተን ጋር ደግሞ ለጥንቃቄ ተብሎ በጉዲሰን ፓርክ የሚደረግ የፕሪሚየር ሊግ ሁለተኛ ጨዋታ ይኖራል። በቀጣይ ማክሰኞ ነው ከፉልሃም ጋር በለንደን ደርቢ በኤምሬትስ ካደረጉ በኋላ በቀጣይ ቅዳሜ የዛሬ ሳምንት ከኤቨርተን ጋር ያደርጋሉ በጉዲሰን ፓርክ። ከዛን ነው እንግዲህ በኤፕሪል 8 ተጠባቂው የሻምፒየንስ ሊግ የሩብ ፍጻሜ ጨዋታ የመጀመሪያ ዙር በኤምሬትስ የሚደረገውና ለዛ ጨዋታ በሙሉ አካል ብቃትና 100% 90 ደቂቃን በቋሚነት የቀድሞውን ሳካን የምናውቀውን እንድንመለከት ሙሉ ጤንነቱ ተረጋግጦ ሊሰለፍ የሚችልበት እድል አሁን ላይ በጣም ሰፍቷል። ከዚህ በፊት አጠራጣሪ ጉዳዮች ነበሩ። በተለይ የማገገሚያ ሂደቱ በግልጽ ስላልታወቀ ከጠንካራና ከባድ ቀዶ ጥገና ነው የተመለሰው። ስለዚህ ተጫዋቹ ምን አይነት የማገገሚያ ሂደት እያደረገ ነው የሚለው አወዛጋቢ ነበር። በስተመጨረሻ እንግዲህ ተረጋግጦ ሳካ በሙሉ ጤንነት አሁን ላይ የፊትነስ ደረጃውን ከፍ ለማድረግ ለአንድ ጨዋታ ብቁ የሚሆንበትን የአካል ብቃት እንቅስቃሴዎችን በሳር ላይ ጀምሯልና ይሄ ለአርሴናል ደጋፊዎች ትልቅ መልካም ዜና ነውና ከዚህ ቀደም ስለ ሳካ ተጽዕኖ በተለያዩ ፕሮግራሞች ላይ አንስተናል። ነገር ግን አንዳንድ ነጥቦችን የአርሴናል የዘንድሮ የውድድር ዓመት በተለይ በፕሪሚየር ሊግ ፉክክር ላይ የተጫዋቾች ጉዳት፣ ቀይ ካርድ፣ የሚካኤል አርቴታ ታክቲካዊ አቀራረብ ምን ያክል ተጽዕኖ እንደፈጠረ በየጨዋታዎቹ ስናነሳ ነበር በእለቱ ከሚመዘገበው ውጤት መነሻ በማድረግ። ነገር ግን በአጠቃላይ ጠቅለል አድርገን የአርሴናል ሲዝን ምን ይመስላል የሚለውን በተወሰነ መልኩ ስንመለከት ለምሳሌ በዘንድሮ የውድድር ዓመት የሚካኤል አርቴታ ቡድን ተጽዕኖ ከፈጠረባቸው ጉዳዮች መካከል አንዱ የተጫዋቾች ጉዳት ነው። የተለያዩ ምክንያቶች ሊኖሩ ይችላሉ። በፕሪሚየር ሊግ ፉክክሩ ላይ ቡድኑ ያጋጠመው በየወቅቱ የሚፈጠሩ አንዳንድ ጥቃቅን ጉዳዮች በውጤት ላይ ተጽዕኖ ሲፈጥሩ እንመለከታለን። አንደኛው ጉዳት ነው። በዚህ ጉዳት ደግሞ ከስብስብ ውስጥ ያልተጠቃው ምናልባት የግብ ጠባቂውን ራያን ሳናካትት በሜዳ ውስጥ ካሉ ተጫዋቾች ውስጥ አብዛኛውን ደቂቃ
አርሴናል በዘንድሮ የውድድር ዓመት ያገለገለው ዊሊያም ሳሊባ ነው። 2366 ደቂቃ በፕሪሚየር ሊግ መጫወት የቻለ ከአርሴናል ስብስብ ውስጥ አብዛኛውን ደቂቃ በሜዳ ውስጥ የቆየ ብቸኛ ተጫዋች ነው በፕሪሚየር ሊግ። እንደምታውቁት በተጠናቀቀው የውድድር ዓመት ከኪልማን እኩል ከ4000 ደቂቃዎች በላይ በሊጉ የተጫወተ ሙሉ የውድድር ዓመቱን ፊት ሆኖ ያገለገለ ብቸኛ ተጫዋች ነበር። ከኪልማን ጋር እኩል ከወልቭስ ወደ ዌስትሃም ሪከርድ በሆነ ዋጋ የተዘዋወረው እንግሊዛዊ ሴንተር ባክ ማለት ነው እና ከሳሊባ ውጪ ያሉ ተጫዋቾችን ብንመለከት በጉዳት ምክንያት የተወሰኑ ጨዋታዎችን በአማካይ አንድ የአርሴናል ተጫዋች በዘንድሮ የውድድር ዓመት ከ90 ደቂቃ በላይ በጉዳት ቡድን ማገልገል አልቻለም። በተለይ ደግሞ ለያይተን እያንዳንዱን ተጫዋች ብንመለከት የተጫዋቾች ጉዳት በቡድኑ ውጤት ላይ ትልቅ ተጽዕኖ ሲፈጥር ነበር በዘንድሮ የውድድር ዓመት። ለምሳሌ ሲዝኑ ሲጀምር የሚካኤል ሜሪኖ ጉዳት በታሰበው ደረጃ ተጫዋቹ አርሴናል በአዲስ አማካይ በአዲስ የማጥቃት ስትራቴጂ ይጀምራል ሲባል ተጫዋቹ የትከሻ ጉዳት አጋጥሞት ለረጅም ጊዜ ከሜዳ ራቀ። በተመሳሳይ ሪካርዶ ካሊፊዮሪ በዛም ወቅት ነው እንግዲህ የነ ጁሊያን ቲምበር እና የቤን ዋይት ወጥ የሆነ 90 ደቂቃ ለአንድ ጨዋታ በሙሉ ፊትነስ ብቁ ለመሆን በዛም ወቅት የተወሰኑ የጉዳት ሂደቶች ይፈጠሩ ነበር። ነገር ግን እነዛን ጊዜያት አርሴናል ሲሻገር የቡድኑ ቁልፍ የነበረው ቡካዮ ሳካ ነው። በተለይ ላለፉት 2 የውድድር ዓመት የቡድኑ የማጥቃት እንቅስቃሴ የነበረውን የታክቲካል ባላንስ ብንመለከት ለምሳሌ 2022-2023 የነበረው የአርሴናል የማጥቃት እንቅስቃሴ በተጠናቀቀው የውድድር ዓመት አልታየም። በዘንድሮም ሊደገም አልቻለም። አንደኛ በኳሊቲ፣ ሁለተኛ ደግሞ በሚፈራረቁ የተጫዋቾች አቅምና በቦታው ላይ ካለው ወጥ የሆነ አገልግሎት የሚካኤል አርቴታ ቡድን በአብዛኛው ወደ ሳካ ጥገኛ የሆነ ሲስተም ነበር ሲጠቀም የነበረው። ለምሳሌ በ2022-2023 ኦዲጋርድ፣ ሳካና ማርቲኔሊ ግብ ላይ የነበራቸው ተሳትፎ፣ የማጥቃት አቅማቸው ሁለቱንም የግራና የቀኝ የሜዳ ክፍል ቡድኑ ባላንስ አድርጎ በእኩል የማጥቃት ስትራቴጂ ተጋጣሚ ላይ በሚፈጥረው ጫና አርሴናል ምን ያክል ልዩነት ፈጥሮ በጨዋታ በአማካይ በርካታ ግቦች የሚያስቆጥር በማጥቃቱ በኩል ደግሞ የተዋጣለት የውድድር ዓመት ነበር። በተጠናቀቀው የውድድር ዓመት ግን ግራኒት ዣካ ከለቀቀ በኋላ ካይ ሃቨርትን በግራ 8 ቁጥር ፖዚሽን ላይ ለመሞከር የተደረገው የመጀመሪያ ዙር ሙከራ ሳይሳካ በሁለተኛው ዙር ነው እንግዲህ ሃቨርትን ወደፊት ጠጋ በማድረግ ከዱባይ መልስ ራይስን የግራ 8 ቁጥር በማድረግ አርሴናል ሁለተኛ ዙር ላይ አስደናቂ ቡድን መመልከት ቻለን። ነገር ግን 2022-2023 ሙሉ የውድድር ዓመቱ የአርሴናል የማጥቃት አቅም በተለየ ሁኔታ ይነሳ ነበር። ነገር ግን በወቅቱ ከነበሩ የአርሴናል ክፍተቶች መካከል ልምድ፣ ብስለት፣ የተወሰኑ ይሄ በማንቸስተር ሲቲ ስታንዳርድ ደረጃ አለመገኘትና የውድድሩ የመጨረሻ ትልቅ ፉክክር በሚኖርበት ወቅት ዊሊያም ሳሊባ ከስፖርቲንግ ሊዝበን ጋር ተጎድቶ ቀሪ 2 ወራትን በጉዳት ሲያሳልፍ የአርሴናል ውጤት በመጨረሻ 2 ወራት ውስጥ ክፍተት እየተፈጠረ ነጥብ እየጣለ ቡድኑ ውጤታማ ሳይሆን የተጠናቀቀበት፣ ነገር ግን ሲቲ በነበረው ኳሊቲና ስታንዳርድ በተጫዋቾች ብቃት ደግሞ ከተመለከትን አርሴናል ጠንካራ ተፎካካሪ መሆኑን ያሳየበት የውድድር ዓመት ነው። በተጠናቀቀው የውድድር ዓመት ግን ሁለቱም የሜዳ ክፍል ልክ እንደ 2022-2023 ባላንስ ሆኖ አልነበረም ሲያጠቃ የነበረው። ወደ ሳካ በአብዛኛው ሺፍት ያደረገ፣ ማርቲኔሊ አነስተኛ ግብ ያስቆጠረበት፣ ከትሮሳርድ ጋር እየተፈራረቁ ቦታው ላይ ሲያገለግሉ ነበር። በአብዛኛው ደግሞ ፖዚሽኑ ላይ ትሮሳርድ ነው የተሳካለት ተጫዋች የነበረው። ይሄ በቡድን ስብስብ ውስጥ ወጥ የሆነ ብቃትና ኳሊቲ አለማሳየት የአርሴናል የስኳድ ባላንስ ላይ የፈጠረው ክፍተት ነበር። ይሄ ደግሞ በቀጥታ የቡድኑ ውጤት ላይ ተጽዕኖ ፈጥሮ በመጀመሪያ ዙር ጨዋታዎች የጣላቸው ነጥቦችና በተለይ በአስቶን ቪላ በኤሚሬትስ የተሸነፈበት መንገድ
ቡድኑ ከዋንጫ አንድ ስቴፕ ወደኋላ እንዲቀር ምክንያት ሆኗል። እነዚህ ጉዳዮች ደግሞ በዘንድሮ የውድድር ዓመት ይቀረፋሉ ተብለው ሲጠበቁ በጉዳት ምክንያት ደግሞ የቲሙ የማጥቃትም በመከላከሉም በኩል ባላንስ እንዳይሆን ወሳኝ ተጫዋቾች በጉዳት ምክንያት ከመጀመሪያ ዙር አንስቶ ከሜዳ መራቅ ጀመሩ። አሁን አርሴናል በዲሴምበር ወር ነበር ሳካን ያጣው። ይሄ የፌስቲቭ ፊክስቸር ተደራራቢ ጨዋታዎችን የሚያደርግበት ወቅት፣ ለምሳሌ አርሴናል በወቅቱ በ36 ቀን 11 ጨዋታ አድርጓል በሁሉም ውድድሮች። በዛ ወቅት ነው እንግዲህ ሳካ ሁለቱን ጨዋታ በማድረግ ነው ቀሪ 9 ጨዋታዎችን አርሴናል ከሳካ ውጪ ነው ያደረገው። ከዛ በፊት የነበረው የአርሴናል የማጥቃት አቅምና ሳካ ከተጎዳ በኋላ የነበረው የአርሴናል አቅም ተመጣጣኝ ሊሆን አልቻለም። ያ ቡድኑን በውጤት ላይ ከሊቨርፑል ጋር በሚያደርገው ፉክክር ከፍተኛ ተጽዕኖ ነበር የፈጠረው። ለምሳሌ ሳካ ሲጎዳ ለመጨረሻ ጊዜ ከክሪስታል ፓላስ ጋር በነበረው ጨዋታ አርሴናልና ሊቨርፑል መካከል የነበረው የነጥብ ልዩነት 3 ነበር። ነገር ግን አሁን ሳካ ከ3 ወራት በላይ ተጎድቶ ሲመለስ የነበረው የነጥብ ልዩነት ወደ 12 ሰፍቶ ነው የጠበቀው። ይሄ ማለት ምን ያክል የሳካ ተጽዕኖ በቡድን እንቅስቃሴው ላይ ከፍተኛ እንደሆነ ነው ምንመለከተው። ምንም እንኳን የተለያዩ ምክንያቶች በየጊዜው ቢፈጠሩም የሳካ ጉዳት ግን ከፍተኛ ተጽዕኖ ነበረው። ለምሳሌ አላስፈላጊ ቀይ ካርዶች፣ ተጫዋቾች ወጥ የሆነ ብቃት አለማሳየት፣ በተለይ ኦዲጋርድ ከ2 ወር በላይ ተጎድቶ ከተመለሰበት ጊዜ አንስቶ የአምናው የካቻምናው አይነት ኦዲጋርድ ሳይሆን ሲቀር በቡድኑ ውጤት ላይ ቀጥተኛ ተጽዕኖ ፈጥሯል። በተመሳሳይ ደግሞ የቤን ዋይት ጉዳት፣ የነዚህ 3 ተጫዋቾች በጋራ የቀኝ የሜዳን ክፍል ይዘው የሰሩት ጥምረት በሚካኤል አርቴታ የተቀናጀው ታክቲክ ምን ያክል በአርሴናል ቤት ውጤታማ እንደነበር ከ2022 ጀምሮ በደንብ እንመለከት ነበር። ተጫዋቾቹ እንግዲህ ለተከታታይ 2 የውድድር ዓመት ወጥ በሆነ ብቃት በቦታው ላይ ጥሩ ጥምረት ፈጥረው ነበር። በዘንድሮ የውድድር ዓመት መጀመሪያ ቤን ዋይት ላይ የተወሰኑ የፊትነስ ክፍተቶች መታየት ጀመሩ። ወዲያው ኦዲጋርድ ተጎዳ። ኦዲጋርድ ተጎድቶ ወደ ሜዳ ሳይመለስ ቤን ዋይት ጉልበቱ ላይ ባጋጠመው ጉዳት ለ3 ወራት ከሜዳ ራቀ። ቤን ዋይት ለመመለስ የማገገሚያ ሂደት በጀመረበት ወቅት ኦዲጋርድ ወደ ሜዳ ከተመለሰ በኋላ ሳካ በተጨማሪ ለ3 ወራት ከሜዳ ራቀ። ስለዚህ በቀኝ ስፍራው የነበረው የጉዳት በዘንድሮ የውድድር ዓመት ተለዋዋጭ በተደጋጋሚ የሚያጋጥመው ቡድኑ ጉዳት በቀጥታ ውጤቱ ላይ ከፍተኛ ተጽዕኖ ፈጥሮ ነበር። ነገር ግን በተቃራኒ ፖዚሽን ላይ በነበሩ ተጫዋቾች ኳሊቲ ደግሞ አርሴናል የሳካን ተጽዕኖ መድፈን አልቻለም። በተመሳሳይ በዝውውር መስኮት በጥር የዝውውር መስኮት ቢያንስ ይሄን ተጫዋች እንደ ስኳድ ተጫዋች ሊያገለግል የሚችል በሳካ ኳሊቲ ደረጃ ባይሆንም ቦታው ላይ ግን አገልግሎቱ ከፍ ያለን ተጫዋች ለማዘዋወርም ቡድኑ የተቀናጀ የዝውውር መስኮትም ማሳለፍ አልቻለም። በእነዚህ ምክንያቶች እንግዲህ አርሴናል በሊግ ፉክክር ላይ ከፍተኛ ተጽዕኖ ውስጥ ገብቶ የነጥብ ልዩነቱ ወደ 12 እንዲሰፋ ምክንያት ሆኗል። ነገር ግን አሁን ላይ አርሴናል ሳካን በሻምፒየንስ ሊግ ጥሎ ማለፍ ጨዋታ የሚያገኝ ከሆነ በሁለት መንገድ ቡድኑ ምናልባት በሚካኤል አርቴታ ለጨዋታው በሚሰጠው ትኩረትና በሚቀርበው የጨዋታ መንገድ ራሱ የሚወስንበት አጋጣሚ ነው የሚሆነው። የሻምፒየንስ ሊግ ውድድር አርሴናል ባለው አቅም ባለው የተጫዋች ጥራት ማድሪድን ለማሸነፍ የተለየ ዝግጅት ማድረግ እንዳለበት፣ በተለይ ደግሞ ከማድሪድ በኩል የሚሰሙ አንዳንድ ጉዳዮች አሁን ላይ ለሪያል ማድሪድም የተረጋጋ ጊዜ ላይሆን ይችላል። በተለይ የአንቶኒዮ ሩዲገር፣ ኪሊያን ኢምባፔ፣ ቪኒሲየስ ጁኒየር፣ ዳኒ ሳቤዮስ በዋንዳ ሜትሮፖሊታኖ ማድሪድ በመለያ ምት አሸንፈው አትሌቲኮ ማድሪድ ወደ ቀጣዩ ዙር ሲያልፍ የመጨረሻ የመለያ ምቷን አንቶኒዮ ሩዲገር ካስቆጠረ በኋላ ሜዳ ውስጥ ሴሌብሬት ያደረጉበት መንገድ፣ ደስታቸውን የገለጹበት መንገድ በዩኤፋ በድጋሚ ምርመራ ተከፍቶ ተጫዋቾቹ ምናልባት ለቅጣት ሊዳረጉ ይችላሉ። እዚህ ላይ ነው እንግዲህ ሳካ በአርሴናል በኩል አሁን ላይ ወደ ትሬኒንግ ተመልሶ ለዛ ጨዋታ ለ90 ደቂቃ ብቁ የመሆኑ ጉዳይ እርግጥ እየሆነ የመጣው። ስለዚህ
ሚካኤል አርቴታ በቡድኑ ስነቦና ላይ ለዛ ጨዋታ የሚሰጠው ትኩረት ከሳካ መመለስ ጋር ትልቅ ኢነርጂ ነው የሚሆነው። አንደኛ የቡድኑ ከፍተኛ ግብ አስቆጣሪ፣ ግብ የሆነ ኳስ አመቻችቶ ያቀበለ በዘንድሮ የውድድር ዓመት ሳካ ነው። በፕሪሚየር ሊጉ እንኳን በቅርብ ጊዜያት ውስጥ ነው ሳላ ከፍተኛ ድል በመፍጠር ሳካ ተጎርቶ እንኳን ከአንድ ወር በላይ የፕሪሚየር ሊጉ ትላልቅ እድሎችን በመፍጠር የሚመራው ቡካዮ ሳካ ነበር። እንዲሁም ግብ የሆነ ኳስ አመቻችቶ በማቀበል ግብን በማስቆጠር በድምሩ በአማካይ 1.08 ግብ ወይ ያስቆጥራል ወይ ግብ የሆነ ኳስ አመቻችቶ ያቀበላል ሳካና ቀጥተኛ ተጽዕኖ ቀላል የሚባል አይደለም። አንድ ጨዋታ ላይ ሳካ ወይም ግብ ያስቆጥራል ግብ የሆነ ኳስ አመቻችቶ ያቀበላል። ስለዚህ የቡድኑ የማጥቃት አቅም በሳካ በኩል እንደሆነ ይሄ ቁጥራዊ መረጃ ያሳየናል። በተለይ ደግሞ በዘንድሮ የውድድር ዓመት አርሴናል በማጥቃቱ በኩል የተጠቀመውን የሜዳ ክፍል ብንመለከት 60% የቀኙ የሜዳ ክፍል ነው ሳካ የሚገኝበት። ስለዚህ ሪያል ማድሪድን አርሴናል በምን አይነት ስነቦና ነው ከሳካ ጋር ሊገጥም የሚችለው የሚለው አሁን ትልቁ ጉዳይ የተጫዋቾች ብቁ መሆን አለመሆን ሳይሆን ለዛ ጨዋታ አርቴታ ከፍራቻ በጸዳ መልኩ የነዛን 3 ተጫዋቾች በፊት መስመር የሚያቆሙበት መንገድ ምናልባት ከቅጣት ከራቁ ለሚካኤል አርቴታ ፈታኝ ጨዋታ ነው በጥሎ ማለፍ የሚጠብቀውና ያን የጥሎ ማለፍ ጨዋታ ደግሞ በተሳካ በጥሩ ስነቦናዊ መንፈስ ለመቅረብ የሳካ መመለስ ትልቅ አቅም ነው የሚሆነውና ለቡድኑ በስተመጨረሻም እንግዲህ ተጫዋቹ በሙሉ ጤንነት ከጂም በመውጣት አሁን ላይ በሳር ላይ ትሬኒንግ ጀምሯልና ይሄ ለአርሴናልም ለአርቴታም ለቡድን ተጫዋቾች ለደጋፊዎቹም ትልቅ መልካም ዜና ነውና አንድ የሪቬሎን መረጃ ስመለከት ነበር በስፔን እግር ኳስ ዙሪያ ሰፊ ትንተና የሚሰጥ ታማኝነቱ ከፍ ያለ የስፔን ሚዲያ ነውና አርቴታና አርሴናል ከሪያል ማድሪድ ጋር ሊኖር የሚችለው የእያንዳንዱ የፖዚሽን ንጽጽርና በጨዋታው ላይ ሊኖር የሚችል ታክቲካዊ አቀራረብን ሲተነትን ነበርና የትላልቅ ጨዋታዎች ላይ የሚካኤል አርቴታ ቡድን የሚጠቀመው ይሄ ሃይብሪድ ፕሬሲንግ የተሳካና ውጤታማ በአብዛኛው ሲሆን ለምሳሌ አርሴናል ባለፉት በፕሪሚየር ሊግ ካደረጋቸው 18 ከቶፕ 6 ክለቦች ጋር 10ን አሸንፏል፣ በ8ቱ አቻ ወጥቷል። ምንም አይነት ሽንፈት አላስተናገደም። በዚህም ደግሞ አነስተኛ ሙከራ አነስተኛ ግብ ነው ያስተናገደው። ይሄ ትልቁ ጥንካሬ ነው። ነገር ግን በማጥቃቱ በኩል የተጫዋቾች የፕሬሲንግ አቅም በተለይ የመጀመሪያ 35 ደቂቃ ካለፉት የሻምፒየንስ ሊግ የጥሎ ማለፍ ጨዋታዎች በዘንድሮ የውድድር ዓመት በተጠናቀቀው የውድድር ዓመት የሙኒኩ የመጀመሪያ ዙሩን ጨዋታ ትኩረት በማድረግ ሪያል ማድሪድ ሊቸገር የሚችልበትን የታክቲክ አቀራረብ ሲተነትን ነበር። ያን መረጃ ገባ ብላችሁ ብትመለከቱ አሁን ወቅቱ ጨዋታው የተወሰኑ ጊዜያት ስለቀሩት ከቅድመ ጨዋታ ግምገማ ጋር አያይዘን እናነሳለን። አሁን ላይ ግን ያን ዘገባ ብትመለከቱት የተሻለ ነው። አርሴናል በራሱ የመወሰን ከፍተኛ እድል አለው። በተለይ የተጫዋቾች እድሜ አቅም ሪያል ማድሪድ ደግሞ ተከታታይ ተደራራቢ ጨዋታ አድርጎ እንዲሁም ለብሔራዊ ቡድን ያስመረጣቸው ተጫዋቾች በብሔራዊ ቡድን ቆይታ ወቅት ያደረጉትን ደቂቃ ከግምት ውስጥ በማስገባት ሪያል ማድሪድ በራሱ የራሱን ክፍተትና ድክመት ለመድፈን ሌላ የታክቲክ አቀራረብ የሚያስብበት ወቅት ነው እንጂ እንደ ወትሮ በዚህ ውድድር ላይ ማድሪድ አርሴናል ላይ ተጽዕኖ ፈጥሮ በስነቦና ደረጃ ከፍ ብሎ ጨዋታውን የማሸነፍ ምዕራፍ ላይ አይደለም የሚገኘው የሚል ሐሳብ ያነሳሉና እስቲ የሪቬሎን ዘገባ ተመልከቱ። በሌሎች ዘገባዎች ደግሞ ይሄን ጉዳይ አጠናከን ይዘን እንመጣለን። በአጠቃላይ ግን አርሴናል በቀጣይ ማክሰኞ ከፉላም ጋር ለሚያደርገው ጨዋታ በቡድን ስብስብ ውስጥ ሊካተት እንደሚችል ቢቢሲም ስካይ ስፖርትም እየዘገበ ይገኛል። የሳካ መመለስ ግን ለሚካኤል አርቴታ ትልቅ እፎይታ የፈጠረ መልካም ዜና ነው። በስተመጨረሻም እንግዲህ ቡካዮ ሳካ ወደ ሙሉ ትሬኒንግ ተመልሷል ማለት ነው። በሳካ ዙሪያ ያዝነው መረጃ ይህንን ይመስላል። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ
እንዲሁም ከሀገር ውጭ የምታደምጡ እንደ ሁል ጊዜው በሱፐር ታንክስ ሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።